የስልጤ አላህ ከሌሎቹ ኢትዮጵያውያን ሙስሊም አላህ ሐሰተኛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። በመሰራችሁ ቪዲዮ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ በመጀመሪያ ማጋራችሁ የሚሆነው አንድ እህታችን የወረቀት ሳሙና ፈጠራ አቅርባለች። ከዚህ በፊት እንግዲህ አንድ ሁለት ቪዲዮ አጋርቻችሁ ነበረ። ኒቃብስት እህቶቻችን በወርቅና በሜዳሊያ ተሸልመው ኒቃብና ሂጃብ አእምሮን እንደማይሸፍን እያሳዩን ይገኛሉ። በጣም ሊበረታቱና ሊመሰገኑ የሚገቡ እህቶቻችን ናቸው። አላህ ይጨምርላቸው። ቀጥታ ወደ ቪዲዮ እናልፋለን። አሁን ላይ አይበለው እና እዚህ አጋጣሚ እጃችሁን ቆሻሻ ቢነካችሁ ቆሻሻ ምላችሁ በሳሙና መጥራት ያለበት ቆሻሻው በቀላሉ በሳሙና መወገድ የማይችል አይነት ቆሻሻ እጃችሁን ቢነካችሁ አሁን ላይ ምን ታጠቀማላችሁ? በእርግጥ በየአካባቢው ውሃ ሊኖር ይችላል አይደለ? ወጣ ብለን እንታጠባለን። ሳሙና ግን አናገኝም። በኪሳችሁም በቦርሳችሁም ሳሙና አልያዛችሁም። ይሄ ደግሞ የተለመደ ባህልም አይደለም አይደል? ይሄን የሚቀርፍ የፈጠራ ስራ ደግሞ ዛሬ ይዤላችሁ መጥቻለሁ። ሳምፕል ላሳያችሁ። ደስ ያሳይ ሊት ነው ፒቻች ሁክን አዩ ሺስ ሁኪንግ አስ ዋው ገንጠል አርገሽ እቺ ልጅ ሳሙና አባክ እቺን ትገነጥልና ታጠበባታል። ወረቀት ላይ ነው ይሰራቻል። ብራቮ! እንደምታዩት በጣም ቆንጆ ማራኪና ለመያዝ ቀላል ነው። በቦርሳችን በኪሳችን ቤትም ቦታ ስንቀሳቀስ ለመያዝ ብቁ የሆነ ነገር ነው አይደል? ጠራኑም እንደምታዩት ቆንጆ ነው። እጅ ላይ ማራኪ ነው በጣም። በዚህ የፈጠራ ስራ ምን አይነት ሰዎች ይጠቀማሉ ለሚለው ሙሉ ማህበረሰቡ የሚያስጠቀም የፈጠራ ስራ ነው። ምክንያቱም እጅ መታጠብ ያለብን የትኛውም ሰው እጅ መታጠብ አለበት ብዬ ስለማስብ ማለት ነው። አጠቃቀሙ አንዷን በመገንጠል ውሃ በማድረግ እናሻለን። በውስጡ 12 ፒስ አለው 12 ቀን ማለት ነው። ይሄ የፈጠራ ስራ እነማን ይጠቀማሉ ለሚለው የትኛውም ማህበረሰብ ይጠቀማል። ትምህርት ቤቶች ከከፍተኛ እስከ ኬጂ ተማሪዎች በተለይ የምገባ ፕሮግራም ያላቸው ትምህርት ቤቶች ይጠቀሙታል ብዬ አስባለሁ። ምክንያቱም በጋራ ሳሙና በመጠቀምበት ሰዓት በእጅ የሚተላለፉ ብዙ በሽታዎች አሉ አይደል? ያንን ለመቅረፍ ይረዳናል ብዬ ስላሰብኩ ነው። አመሰግናለሁ። በጣም ነርስ ነው። እኔ ላይ ተረጅቶብኛል። በጣም ትገርሚ ልጅ ነሽ። It's my first time የኔ መጀመሪያ ጊዜ ነው። ውጪ ነው ያየሁት። እኮ የሚገርም ነገር ነው። ምናምን አመትና በጣም ሃይ ኢንድ የሆነ ቢሮ ውስጥ ነው ያየሁት። ይሄንን ሀሳብ ፈጥረሽ ለማንኛውም ሰው እንዲዳረስ ማድረግ መቻልሽ ራሱ ትልቅ ያስመሰግንሻል። ደግሞ ኮምፓታብል እኮ ነች። በቃ ወረድ ተሰካለ ዋሌት ውስጥ ይዛታለ። አሁን እኔ በቃ ለኔ ኢምፕሬሲቭ ማድረግ ያለብሽ ያው አንቺ ሁሉንም አታመርቹ ሊመረት በሚችል መልኩ ፕሪንቲንጉን ምኑን ብታረጊው ኤክስፖርት ሁሉ ኤርፖርት ሁሉ የተለያየ ቦታ ሊገባል። የተለያዩ ድርጅቶች በብራንዳቸው ስም በማሳተም ትምህርት ቤቶች፣ ሆቴሎች በፍለጉት ራሳቸው ብራንድ አሳትመን እንዲጠቀሙት እናደርጋለን። መሸጥ ጀምረሻል? አዎ 1-3 ወር ሆኖኛል። ሰዎችን አስጎብኝቻለሁ፣ አሳይቻለሁ። ባለፈው ባቲ ላይ በተካሄደው ባዛር ላይ አቅርቤው ነበር። ሰዎችን በጣም ወደውታል። ለዛም ነው የሚቀርብኩት ዛሬ 10 ብር ነው ዋጋው። ኪስ የማይጎዳ 10 ብር ነው። ያዋጣሽ 10 ብር ለ12 ቀን ትታጠቢበታለሽ ማለት ነው። አዎ ናይስ። ስንት ብር ነው የጠየቅሽው? ለአሁን ይሄን ከ700 እስከ 800 ሺህ ነው። እሺ የጠየቅኩትኝ እንትን የትኛው ላይ ታርፊያለሽ? እስከ 8 በሚለው ምንድነው የምታረጊበት? መጀመሪያ ከምጠቀመው የመጻት ኃይሉ ከፍተኛ በሆነ ፈሳሽን እንዲሁም የተለያዩ ፐርፊውሞችን ለሽታ በመቀላቀል በቀላሉ የምናገኛቸው ወረቀቶችን ነክሬ በማድረግ በፈለጉት ቅርጽና መጠን ቆራርጬ እንደዚህ ያቀርባለሁ። ኮለዛና 800 ሺህ ብር ለምን አስፈልገው? ለኬሚካሉ ወደፊት ነው በፋብሪካ ደረጃ ሲሆን ለሰራተኞች ደሞዝ አለ እንደምታዩት ለማሻሻል በሚለው እስከ 800 ሺህ አስቤያለሁ። አካባቢው የሚበክልም አይደለም፣ ወረቀት ነው። በስፋሽ ነው ከተጠቀምን በኋላ አካባቢው አይበክልም። የውጭውን በላስቲክ ነበር ማቀው አይደለ? ይሄ ራሱ ሌላ ነገር። ይሄ ደግሞ አይበሰብስም ፕላስቲክ ካለው አንፃር ደግሞ አሁን መንግስታችን ፕላስቲክ እየከለከለ አይደለ? ስንት ቀን ይቆያል እንደዚህ ሆኖ ተቀምጦ? ለምሳሌ እኔ ብዙ ገዛውና አስቀመጥኩኝ ባጋጣሚ ሳልጠቀመው ቀረው። አሁን ሳሙና በጣም ብዙ ይቆያል። አዎ ኤክስፐሪት አለው እዛ ላይ ኤክስፐሪት አለው። ኦኬ ተጽፏል። እጅ የሚጎዳ አይደለም። ፒኤቹን በመለካት ነው የሰራሁት ለአንድ አመት ማለት ነው። ለአንድ አመት ነው ሞክረሽዋል? አንድ አመት መቆየት ሞክሬዋለሁ። ፒኤቹ ተለክቷል። ከ7 እስከ 8 የሆነ ፒኤቹን አሲር ስለሆነ እጅን የማይጎዳ በማድረግ ፒኤቹን በመለካት ቴስት ፔፐር አለኝ
በዛ በመለካት ነው ለገበያ ያቀረብኩት። ኢክራም ግን አንድ ጥያቄ ያለኝ እንዴት አሰብሹ? ስላጋጠመኝ ነው። ብዙ በተለይ እንደዚህ ረጅም ያሉ ጉዞዎች ላይ በሚሄድበት ጊዜ መኪና ላይ የተለያዩ ነገሮች ነካለሁኝ። ሆቴሎች ላይ ሲሄድ የተመገብኩት ምግብ ሌላ የተመገበው ምግብ ስነካ አልፈልግም ያን ሳሙና መንካት። የተለያዩ ሆቴሎች ላይ አንድ አይነት ሳሙና ነው የሚቀርብልን። ሶ ከራሴ ያየሁኝ ብዙ ሰዎች ይቀፋቸዋል። በሶፍት ነው ሁላ ጠርጎ የሚወጡት አይታጠቡም። እና ሳስበው የራሳችን አንዳንድ ሳሙና ቢኖረን ንጽህናውን ሰው ጠብቆ ይወጣል የሚል ሀሳብ አስብኩኝና ይሄን ለመስራት አስብኩኝ። እጅ እግር እያለህ አትለምን፣ ከሃይማኖት አትሽከርከር፣ ሃይማኖተኞችን ስሜታዊ በማድረግ አቴንሽን አትፈልግ ለተባለው የመለሰውን መልስ ጤነኛ አይደሉ ይላሉ። ጤና አራት አይሆንም እኮ ቤተሰብ። እግር እጅ እያለህ እግር እጅ አይበላ እንዴ? አስቡት። መድኃኒዓለምን መሬን ነው እጅ እግር እያለህ ጤና እያለህ እጅ ነግሬን ጤናዬን አለባለ። የእውነቴን እኮ ነው። ወደ እስልምና ገብቻለሁ። ወደዚያ ሄድኩኝ። ከዚያ ከተመለስኩ ደግሞ እናና ወደዚህ ተመለስ ቪዲዮ እንሰራላለን ሰዎች አግዛሃል በማለት ወደዚያ አስመጡኝ። ወደ ክርስትና ማለት ነው። እዚያ በነበርኩበት እና ወደዚህ ቪዲዮ እንሰራላለን ሰዎች አግዙሃል በቃ ዘና ብለህ ትኖራለህ አሉ። ከመጣው በኋላ ቪዲዮ ተሰርቷል፣ በሚሊዮን ታይቷል፣ ማሳየት እችላለሁ። ነገር ግን የገባም የለ ስራ ፈልገን ስራ ያገኘነውም ስራ የለ፣ ከጎናችን ነው ያገዘን ሰውም የለ። አሁንም ያን ህይወት እየኖርን ነው። ስለዚህ ምንድነው ማድረግ ያለብን? አሁን ባለን ሙስሊም ክርስቲያኑ ሁሉ ተረባርቦ ማገዝ አለበት። የቤተክርስቲያንን ክብር የሚነካ የሙስሊም ማህበረሰብን ክብር በሚነካ መንገድ መጥተሃል። ደግሞ ድጋፍ እየጠየቀው ያለው ከዚሁ ማህበረሰብ ነው። ድሃ ሃይማኖት የለውም ያልኩበት ምክንያት ይህ መነኩሴ ወገናችን እውነቱን ተናግሯል። ጤና እያለህ እጅግር እያለህ ይሉኛል። ጤናና እጅግር አይበላም ለገንዘብ ብሎ ነው እንግዲህ አንዴ ሙስሊም ነበርኩ ብሎ ወደ እስልምና ከእስልምናም ወደ ኦርቶዶክስ የተመለሰው። በዚህ ዘመን አከሌ ፕሮቴስታንት ሆነ አከሌ ሃይማኖት ቀየረ ካሏችሁ እነዚህ ሰዎች ስለ አምላክ ተጨንቀው የአምላክ ምንነትን በየሃይማኖቱ ያለውን ዶግማና ዶክትሪን አነጻጽረው ስለ መለኮታዊ ቴዎሎጂ አስተምሮ ገብቷቸው ሳይሆን ከጥቅም ጋር የተያዘ ብቻና ብቻ ነው ከዛ ወደዚህ ሽርሽር የሚሉት ማለት ነው። ይህ መነኩሴ ኦርቶዶክስ ወገናችን ኦርቶዶክሶች ሙስሊሞች ምርዱኝ ብሎ አለ ከጥቅም ጋር የተያዘ ነው። ሶ በዚህ ዘመን አከሌ ሃይማኖት ቀየረ ያለው ፕሮፓጋንዳ ለሚሰሩ ጴንጤዎች ሸር አድርጋችሁ አድርሱልን። ስለዚህ ድሃ ሃይማኖት የለውም፣ ማንም የሚገዛው የሚሸጠው የሚለውጠው ነው ዳቦ ከያዘ ማለት ነው። የስልጤ አላህ ከሌሎቹ ኢትዮጵያውያን ሙስሊም አላህ ሐሰተኛው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ቶንሲል አሞኝ ምራቄን እንኳን በግድ ነው የምወጣው። ቢሆንም ግን ዮኒ ማኛና መሰል ዘረኞች ጽንፈኞች በስልጤ ማህበረሰብ ላይ ያደረጉትን ነገር አይቼ ማለፍ አልቻልኩም። ዮኒ ማኛ እንግዲህ ሃይማኖት ውስጥ ነው ብሎ ሃይማኖት የማይገዛው እድሜ የማያስተምረው ዘመን የማይለውጠው ኋላ ቀረና ቂመኛ ሰውዬ ነው። ይህ ሰውዬ ሶሻል ሚዲያ ላይ በተለይም ቲክቶክ ላይ አጀንዳ በተፈጠረ ቁጥር ምክንያት እየፈለገ የስልጤ ማህበረሰብ የሚሳደበው ከአሁን በፊት የተዘጋበትን አካውንት ስልጤዎች ናቸው ያዘጉብኝ በሚል ቂመኝነት ነው ስልጤ ወንድሞቻችንን የሚሳደበው። ወገናችን ዮኒ ማኛ አንተን ከነመፈጠርህ የማያውቁ በሚሊዮን የሚቆጠሩ የስልጤ ማህበረሰቦች አሉ። እነዛን ጨምሮ መሳደብ ይሄ ፍትሃዊነት ነው? ፍትሃዊነት አይደለም፣ ኋላ ቀርነት፣ ቂመኝነት ለዚህ ዳርጎህ ነው። ኦኬ ይሄው አካውንት መልሰህ ከፍተህ አሁንም ወደ ሚሊዮን እየተጠጋለህ ነው። ቂመኝነትን ትተህ ፍትሃዊ መሆን ሲጠበቅብህ በዚህ እድሜ ለዛውም ሃይማኖት ውስጥ ነኝ ብለህ ማለት ነው። ለዛውም ያሳለፍካቸው የተንቦጫረቁ ዘመናቶች ትምህርት እንኳን አልሰጡህም። የሰው ልጅ ያሳለፈ ህይወት አንድ እርምጃ ያሻሽለዋል፣ አንተን አንድ እርምጃ አያሻሽልህም። ያሳለፍካቸው እነዛ የተዘበራረቁ የተደበላለቁ ሃይማኖቶች፣ አስተሳሰቦች፣ ስድቦች ማለት ነው። እንዴት ነው በሚሊዮን የሚቆጠር ህዝብን አንድ ላይ ጨፍልቆ መሳደብ? ደግሞ የስልጤ አላህ ምናምን ላልከው የስልጤ አላህ ያንተን ኢየሱስን የፈጠረ አምላክ ነው። ኦኬ የስልጤ ማህበረሰብ ለሱ የተለየ ሌላ አላህ የለውም። የሙስሊሙ ማህበረሰብ አላህ ነው፣ የስልጤ ማህበረሰብ አላህ አምላካችን አላህ Subhanahu Wa Ta'ala አንተ ፈጣሪ ነው ብለህ የምታመልከውን ኢየሱስን ከነናቱ መላእክትን ሰማይና ምድርን ነብያቶችን ይህንን ዓለም የፈጠረ አላህ ነው። ገዳይ ምናምን ላልከው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ እግዚአብሔር የርጉዝ ሆድ ቀዳለው ብሏል። ትንቢተ ሆሴዕ ምዕራፍ 13 አንቀጽ 16 ላይ ብትሄዱ እግዚአብሔር የርጉዝ ሆድ ቀዳለው ህፃናትን ፈጣፈጣለሁ ይላል። እንደዚሁም በመዝሙር 137 አንቀጽ 9 እንደዛ አካባቢ 137 ላይ ብትሄዱ ታገኙታላችሁ። ህፃናቶችን ይዞ የሚፈጠፍጥልኝ
የሚፈጠፍጥ የተባረከ ይሆናል ለጊዜር ማለት ነው። ህፃናትን ይፈጠፍጣሉ የሚል አምላክ ይዘ ኢየሱስ ደግሞ በሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ሊታዘዘኝ አልፈልገን የማይታዘዘኝን አንጡና በፊቴ እረዱ እያለ የሚያስተምረው ኢየሱስ ኦኬ እኛ የስልጤ ሙስሊሞች የሚያመልኩት አምላክ እኛ የምናመልከው አምላክ ነው። ኢየሱስ ያመለከውን አምላክ ነው የስልጤ ማህበረሰብ የሚያመልከው። አየህ ልዩነታችሁን። የስልጤ ማህበረሰብ ኢየሱስ ያመለከውን አምላክ ያመልካል። አንተ ደግሞ ኢየሱስን ታመልካለህ። በዚህ እንኳን በደረጃ ትለያያላችሁ። የስልጤ ማህበረሰብ የኢትዮጵያ ሙስሊሞች መገለጫዎቻችን ናቸው። የስልጤ ማህበረሰብ የኛ ምልክቶቻችን ናቸው። የኢትዮጵያ ሙስሊም ምልክቶች ናቸው። እያንዳንዱ ነገር ምልክት አለው አይደለም? መገለጫ አለው አይደለም? የኢትዮጵያ ሙስሊም መገለጫው የስልጤ ማህበረሰብ ነው። ተግባብተናል? እስኪ ሂድና መጽሐፍህን አንብብ፣ ፓስተሮችን ጠይቅ እስኪ። ኦኬ አይ የስልጤ አላህ ኢየሱስን የፈጠረ አላህ ነው እያሉ ነው። ኦኬ የስልጤ ማህበረሰብ ኢየሱስ ያመለከውን አምላክ እያመለከ ነው። ኢየሱስ አምላክን አምልኳል እየተባለ ነው። ኢየሱስ አምላክ አይደለም እንዴ ብለህ ሂድና ፓስተሮችን ጠይቅ። ማንንም ይመልስልህ የለም። ኢየሱስ አምላክ እንደሆነ መረጃ የለም። ኢየሱስን ያመለከ ሐዋርያ እንዳለ መረጃ የለም። ኢየሱስን አምልኩ ብሎ የሰበከ ሐዋርያ የለም። ሐዋርያት በኢየሱስ ፈጣሪነት አያምኑም። የስልጤ ማህበረሰብ ይሄን ነው የሚያምረው። የስልጤ ማህበረሰብ ሐዋርያት በኢየሱስ ፈጣሪነት እንደማያምኑ የሚያውቅ ማህበረሰብ ነው። አየህ ልዩነታችሁን። በዛው አጋጣሚ ለስልጤ ወንድሞቼ ማስተላለፈው መልእክት ምንድነው? ባላችሁበት ቀጥሉ። አካባቢያችሁን ሀገራችሁ ላይ ኢንቨስትመንት አድርጉ። የሌላ ማህበረሰብ መጥቶ የሌላ ጸጉረ ልውጥ መጥቶ ኢንቨስት እንዲያደርግ ራሳችሁ ኢንቨስት በማድረግ በጋራ ሀገራችሁን በማልማት ህዝባችሁን ጠብቁ። የስልጤ ማህበረሰብ የታታሪነት ምልክት ነው፣ የሰላም ምልክት ነው። በነገራችን ላይ ማዕከላዊ ኢትዮጵያ ላይ የስልጤ ማህበረሰብ ለየት የሚያደርገው ከሌላው ማህበረሰብ ከትንሽ እስከ ትልቅ ተናቦ የሚሰራ የሰላም አምባሳደሮች ናቸው። ሽማግሌዎቻቸው ለሰላም የሚሰጡት አጽንኦትና ለሰላም የሚሰጡት አይዲዮሎጂ ብታዩ በጣም ነው የምትገረሙት። የስልጤ ማህበረሰብ እንደ ጉራጌ ማህበረሰብ አይደለም። በነገራችን ላይ ጉራጌ ጋር ብትሄዱ ጴንጤ እርዳታ ሊሰጠን ነው፣ እርዳታ እንዲሰጠን ቤተሰቦቹን ጠቅልሎ ጴንጤ ለመሆን ልጁን የሚደበድብ አባት አለ ጉራጌ ላይ። ማረቆ ላይ ልጁን ሃይማኖት አልቀየርም ያለች ልጁን አስገድዶ ጴንጤ ሆኝ ይህ ጴንጤ ሰውዬ ሳር ቤቴን ቀይሮ ቆርቆሮ ቤት ይሰራልኛል እያለ ልጁን እየደበደበ ለጴንጤ የሚደርሰው ነው ያለው። የተለያዩ አካባቢዎች ጥቅማ ጥቅም ተከትሎ ኦኬ ምን ሊያደርግ እንደመጣ የማያውቅ ማህበረሰብ ባለበት ህዝብ መካከል ልዩ የሆነ ማህበረሰብ ነው የስልጤ ማህበረሰብ። አሁን በቅርቡ የኦርቶዶክስ ተከተልኩኝ ያለው ይሄ ፓስተር ቢኒያም የሚባለው እሱ ራሱ ማዕከላዊ ኢትዮጵያ በስልጤ አካባቢ ለ14 ዓመት ተቀምጦ ነበረ የሚሽነሪ ስራ እየሰራ ማህበረሰቡን ጴንጤ ለማድረግ ማለት ነው። የስልጤ ማህበረሰብ የፕሮቴስታንት ስንዴና ዘይት የፕሮቴስታንት ጥቅማ ጥቅም ያለወጠው ጠንካራ ማህበረሰብ ነው። ተግባብተናል። ምናልባት ለአንድ ብር ላገዝ አይደለም ምናምን ላልከው ቀጥታ ለአንድ ብርም እያገዝክም ነው። አንድ ብር ሲጀመር ስድቡ ራሱ እስላም እያለ ነው የሚሳደበው። የኢትዮጵያ ክርስቲያኖች በነገራችን ላይ ምን አለ መሰላችሁ ቄሱም ዲያቆኑም መነኩሴውም በየምሄራቡ በየቤተ ክርስቲያኑ በየጉባኤው እስልምናን እየተሳደበ ሙስሊሙን እያናናቀ ስላስተማረው የኢትዮጵያ ህዝበ ክርስቲያን በተለይም ኦርቶዶክሱ ማህበረሰብ ያኔ ፕሮቴስታንቱም የኦርቶዶክስ ክፋይ ነው እና ጭንቅላታቸው ውስጥ ለዘመናት ሙስሊሙን ሲያናነቁ እስልምናን ሲሳደቡ ስላኖሯቸው ገና ሚዛናዊነት አመለካከት የሚቀራቸው ናቸው። ገና ብዙ ለውጥ ብዙ ጉልበትን የሚጨርስ ነው የኢትዮጵያ ክርስቲያን ማህበረሰብ። አንድ ብር ስድቡ ራሱ እስላም እያለ ነው የሚሳደቡ። አስባችሁታል? በዚህ ደረጃ እንደዚህ ኋላ ቀር የሆነ ማህበረሰብ ነው። በጣም ነው የሚገርመው። ከዛሬ 100 ዓመት በኋላ በአላህ ፈቃድ ሁላችንም ከዘመዶቻችንና ከወዳጆቻችን ጋር ከመሬት በታች እንሆናለን። አፈር እንለብሳለን። እዛች መቃብር ጓዳ ውስጥ እንኖራለን። ዘላለማዊ መዳረሻችን ፍጻሜያችን በግልጽ ፊታችን ይገለጥልናል። ቤቶቻችንን እንግዳ ሰዎች ይኖሩበታል። ስራችንን ሌሎች ይሰራሉ። ሀብት ንብረት ከነበረንም ሌሎች ሰዎች ይወርሱታል። ስለኛ ማንም አያስታውስም። ከኛ መካከል የቅድሚያቱን አባት ማን ያስታውሳል? በአንዳንድ ሰዎች ትውስታ አንድ መስመር ብቻ እንሆናለን። ስሞቻችን፣ መልካችን بإذنillah በመረሳት ይሸፈናል። እንግዲያውስ ሰዎች ስለኛ ምን እንደሚያስቡ
ስለ ንብረታችን፣ ስለ ቤቶቻችን፣ ስለ ቤተሰቦቻችን ለምን እጅግ እንጨነቃለን? ይህ ሁሉ ከመቶ ዓመት በኋላ ምንም ጥቅምም ሆነ ፋይዳ አይኖራቸው። በዚህ ዓለም ያለን ቆይታ እጅግ በጣም ትንሽ የሆነ ነው። ጊዜው በፍጥነት ያልፋል። ከኛ በኋላ ብዙ ትውልዶች ይመጣሉ بإذنላህ። እያንዳንዱ ትውልድ ጊዜው ሲደርስ በፍጥነት እቺን ምድር ለአንድና ለመጨረሻ ጊዜ ይሰናበታል። ከመቶ ዓመት በኋላ በመቃብር ህይወት ውስጥ እቺ ዓለም ምን ያህል ከንቱ እንደነበረች እንረዳለን። በል ሰው ከሞተ በኋላ በሚገባ ይረዳል። መቃብር ውስጥ ሆነን ምድር ላይ ፎቅ ለመገንባት፣ ስራ ቦታ ሄደን ሲቪ ለማስገባት፣ ወደ ውጭ ሀገር ለመሰደድ አይደለም የምንመኘው። እድሜያችንን በሙሉ በመልካም ስራ፣ በታላላቅ ዒባዳዎች፣ በመልካም ስራዎች የሥራ መዝገባችንን በሞላን ብለን እንመኛለን። ቀብር ውስጥ ሆነው የእርዳታን ጥሪ የሚያሰሙ ይኖራሉ፣ የሚጮሁ ይኖራሉ። ነገር ግን ጩኸታቸው ምንም ጥቅም አይኖርም። እንደዚሁም አላህ ምን ይላል ሱብሓነሁ ወተዓላ ወአንፊቁ እንዲሁም ምን ይላል يقول يا ليتني قدمت لحياتي። ስለዚህ ወንድም እህቶች ገና እድሜ እያለን ሳለ እንመከር፣ እንለወጥ።